ማቲያስ ጋር ግን በቃ እላፊ አይነት ስሜት ነው የተሰማኝ ከሚባለው በላይ በጣም 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 ኢሞሽናል እየሆንኩ ነው። ገና ብዙ ማጣራው ነገር አለ። አበበን እስካላገኘሁት ድረስ እንደ ቀልድ ቁጭ ብዬ አልቀርም። ያለው ነገር እያንዳንዱ ነገር ወደ እናንተ እየማደርሳችኋል። ማቲያስን ገና ብዙ ነገር አስለፈልፋሉ። አብሮት ሲወያይ ቀጥታ ተናገረ። አበበ አምልጧል። አበበን የት እንዳለ አላውቅም። አበበን ይዤ እኔ ከመጀመሪያው ነገር ነው የፈለኩት ታሪኩን ልንገርህ። አበበ አምልጧል ምናምን አበበ የለም አበበ እንደዚህ አልሰማም። ማቲያስ አልሰማም። ለምን ተመጣ አረ ልክ አይደለሁም። ሳስበው ወንበዴ ነው የተከበብኩት። ስለዚህ ያለኝ አማራጭ አበበ አብሮኝ አለ፣ እሱ ይዞ ማስመለጥ። ከዛም ለማምለጥ ሙከራ ስናደርግ ኋላ ብቻ የተመታው ዱላ አላውቀውም። ከዛ ወደ አበበ የት ይወሰዱት ምን ያርጉት በቀኒን አውጥተው። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? ያኔ ደህና ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከቆይታ በኋላ ብቅ ብያለሁ። ውድ ቤተሰቦቼ ናፍቃችሁኛል እና እንዴት ናችሁልኝ? ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ብዙም ደስ የሚል ነገር አይደለም። ያው እስካሁን በአቤል ጉዳይ ብዙ ነገር ተወርተዋል፣ ብዙ ነገር ተደርገዋል። የአቤል የገዛ ሰዎችን የገዛ ጓደኞችን አብሮ የሚሰሩት የስራ ባልደረቦችን የቤትም ያሉ የስራ ባልደረቦችን እንደ ካዱት ጠንቅቀን እናውቃለን። በቅርብ ርቀትም አበበን ከአበበ ጋር የሚሰራ ማቲያስ የሚባል ሰውየው አበበን እንዳስመለጠ ሁላችንም ጠንቅቀን እናውቃለን። ያው መቼም ቻናሉ እንደምትከታተሉ ታውቃለሁ። እሱ አለበት የተባለው ቦታ ሉልን ተያይዞ የማቲያስ ወንድም ሉልን ያለውን ነገር ነግርሃለሁ። እስካሁን ባደረግኩት በጣም ይቅርታ። ከእሷም ከአበበ መህት ጋር ፍቅር ግንኙነት እንድንጀምር ያደረገኝ እሱ ነበረ። ግን አሁን ወንድሜ ፍቅረኛው ጋር ሂዶ ነው የተቀመጠው። እስከዛ ይዤ እሄዳለሁ። እስካሁን ባጠፋሁት በሙሉ በጣም ይቅርታ። ሳላቅ ነው ማለት እኔ ተገድጄ ነው። ታሜ ቤት ውስጥ ነው የምኖረው፣ ግን ተገድጄ ያደረግኩት ነገር ነበረ ብሎት ይዞት ሂዶ ነበር። እንደምታስታውሱ ከዚህ በፊት ያው ከሰራሁኝ ቪዲዮ ከሰራሁኝ በጣም ስለቆየ ነው ሉልን ባልሆነ ነገር ወንጅሎት ነበረ። የአቤልን ፋይል አበበ ለሉል ሲሰጠው አይቼዋለሁ። የአበበ ዶክሜንት በሙሉ ሉል ተቀብለዋል። ሉል እንደዛ ያደርጋል። አበበ ወንጀል ውስጥ እንዲገባ ያደረገው ሉል ነው። ሉልን አበበን ይደግፋል እንጂ አቤልን አይደግፍም ብሎ ብዙ ነገር አውርቶ ነበረ ማቲያስ የሚባል የአቤል ሰራተኛ። በመጨረሻ ደግሞ አበበ ሐኪም ቤት ከሄደ በኋላ ከሐኪም ቤቶቹ ጋር ተባብሮ ከዘበኛው ጋር ከሰራተኛዋ ጋር ብዙ በር ከፍለዋቸው እንደጠፋ እናውቃለን ሁላችንም። በመጨረሻ ግን የት ይዞት እንደጠፋ ጠፍቶ ነበር። ያው አበበ ታሞ ሐኪም ቤት በሄደበት እኮ ነው ያ ሁሉ ያደረገው ማቲያስ ነበረ። ዛሬ እያንዳንዱ ሚስጥሩ ተናግረዋል። እሱ ምንድን ነው ሐኪም ቤት እንዲሄድ ያደረኩትም እኔ ነኝ። እኔ ያንተም ሰላይ ነኝ፣ የአቤልም ሰላይ ነኝ። አቤል ጋር እሰራለሁ፣ ግን እኔ ምሰራው ከሊያ ጋር ነው። የሊያ ግሩፕ ውስጥ ነው ምሰራው። ስለዚህ አበበ ላይ የተመረዘ ምግብ የሰጠሁት እኔ ነኝ። እኔ ሰው አለኝ። እያንዳንዱ የምታደርጉት በሙሉ ለከታተል ነበረ። ከዛ በኋላ መድኃኒቱ እንኳን የሚገል መድኃኒት ነበረ፣ ግን እሱ ወዳውን ያመመው ስለሆነ ከቀረጻ ትተኸው ሐኪም ቤት ሂደዋል። ሐኪም ቤት እዛ ቀን እንዲሄድ ነው ሁሉ ነገር አመሽታችን እየጠበቅ ነው ነበረው። እኔ ከቅርብ ርቀት እከታተልህ ነበረ። በጣም ሳላይህ ነበርኩኝ። ከዛ ሐኪም ቤት ከሄደ በኋላ የጽዳቱ ሰራተኛ ብዙ ብር ተከፍለዋታል። ካሜራ የሚቆጣጠረው ልጅ ብዙ ብር ተከፍሎታል። ከዛ በኋላ ከዛ ሲያወጡት እኔ ይዤውን የጠፋሁ ተነበረው። ፍቅረኛዬ ጋር ቁጭ ባልንበት ሰዓት አንተ እንድትመጣ ኢንፎርሜሽን ደርሶናል። ምክንያቱም እናንተ የሚሰልል ሰው አለ። እኔ ብቻ አይደለሁም፣ ብዙ ሰው በእናንተ ውስጥ ሆኖ እናንተ የሚሰልል ሰው አለ። ከዛ እዛ 3 ቀን ከቆየን በኋላ እናንተ እንድትመጡ ስናቅ ይዤው ጠፍቻለሁ። ቶሎ ብለህ ይዘህ ጥፋ ብለውኝ ብዙ ነገር እንሰራለን። በእናንተ ላይ ብዙ ነገር ለማድረግ የሞከርን ነበረ። ግሩፕ ላይ እንወያያለን። አንተ ለማጥፋት ሆነ አቤል ለማጥፋት ማይቆፍሩት ጉድጓድ የለም። ግን አሁን የመጨረሻ የተሸነፉ ስለሆነ ከሀገርን ለመውጣት ይፈልጋሉ ብሎ ነው እያንዳንዱ የተናገረው። አቤል አበበ ከሱ እጅ እንዴት እንዳመለጠ ተናግሯል። በጣም በኃይለኛ ደብድበውኝ ከአቅሜ በላይ ሆኖ ነው አበበን ከኔ ያስመለጡት። ሁለተኛ ደግሞ አንተ ብር ተከፍሎሃል፣ ምንድነው የአቤል ፋይል አንተ ወስደሃል የሚለውን እንዳለ እነሱ ነው የነገሩኝ እንጂ እኔ አይቼም ሰምቼም አይደለም። እነሱ ነው በሪ ያሉኝ ነገር ነው። እነሱ ሁለታቸው መጋጨት አለባቸው።
በምንም ተአምር እነሱ ተዋደው መስራት የለባቸውም ብለውኝ ነው። በዚህ ልክ ሰው ወንጀል ይሰራል? በዚህ ልክ ሰው ወንጀል ይሰራል እንዴ? ለምን ተብሎ የት ልደርስ? ይኸው አሁን የእጅህን አግኝተሃል። ምን ይመስልሃል አሁን? እና ይሄ ጸሎት ደርሶህ ነው? እና ለማንኛውም ውድ ቤተሰቦቼ ማቲያስ የሊያ ሰዎች የሚበቃው ጥፊ ሰተውት የሚበቃው ነገር አብልተውት ቆሻሻ ላይ ጣሉት። የሚበቃው ነገር ሰተውት ምንድነው ጫካ ውስጥ ነው የጣሉት። አበበ ግን አሁንም አምልጠዋል። አበበ አሁንም የት እንዳለ አይታወቅም። በጣም ያናደው አበበ አሁንም የት እንዳለ አይታወቅም። ግን ይደርሱበታል እኮ ከየትም ሆነ ከየትም ጉድጓድ ገብተው እነ ልዑል እንደሚያወጡት እርግጠኛ ነኝ። ሁለተኛ ማቲያስ የሚባለው ልጅ ከአቤልም ይሰራል፣ ከሊያም ይሰራል። ከሊያ ጋር ብዙ ጊዜ እንገናኛለን። ዋና የስራው ዋና የምትባለው እሷ ናት አለ። በየጊዜ ትመጣለች፣ እንገናኛለን፣ በስልክ እናወራለን። እሷ አንድ ቦታ አይደለም ቁጭ ምትለው፣ ብዙ ሰዎች አለዋት አለ። ብዙ ጋርዶች አለዋት አለ። ልዑል አንተ ተጠቀቅ፣ በአንተ ላይ ብዙ ነገር ያወሩ ነው፣ ብዙ ነገር የዛቱ ነው። ስለዚህ ልዑል በደንብ ተጠቀቅ ብሎ ነው ምክር የሰጠው። አሁንም ቢሆን ልዑል ይሄ ሰውዬው እንዳታምነው፣ ከሊያ ጋር የሚገናኝ ከሆነ ከሊያ ጋር የሚወያዩ ከሆነ የሊያ ግሩፕ ገብቶ የተሳተፈ ከሆነ መቼም እንዳታምነው። ምክንያቱም እነዚህ ወንጀል ለምደዋል። ወንጀል ስለለመዱ ሁሌ ወንጀል ለመስራት ነው የሚሞክሩት። ድብደባው ምናምን ሊኖርም ይችላል፣ ግን ቢሆንም እንዳታምነው። ምክንያቱም በስርህ ውስጥ ሆኖ አሁን ሊያጠቃህ ሊሞክር ይችላል። እነዚህ ሰዎች ማመን ማለት ራቆት መሄድ ይሻላል እነሱ ከማመን። እና ልዑልም ተረጋጋ፣ ሁሉ ነገር የበጎ ነው። እናንተ ብቻ ጥሩ መስራት አለባችሁ። እናንተ ሁሌ ጥሩ ነገር ስለምትሰሩ መጥፎ ሰዎች እጃቸው ውስጥ ነው የሚገቡት። ያው ትላንት በድሏችሁ፣ ትላንት እናንተ አጋጅቶ እናንተ እንድትጣሉ አድርጎ የሄደ ሰውዬው ዛሬ እጅህ ውስጥ ገብተዋል። በሽተኛ ሆኖ ነው እጅህ ውስጥ የገባው። ይሄ የፈጣሪ ስራ ነው። ግን ቢሆንም ማመን የለብህም። ምክንያቱም አሁንም እንደዚህ ሆኖ መጥቶ ሊሰልላችሁ ይሆናል። ብዙ ብር ተከፍቶት ወይ እንዲደበደብ ሊያደርግ ይችላል። ምክንያቱም እነ ሊያ ብዙ ብር ስለሚከፍሉት ለእነሱ አይደል የሚሰራው። እንደዚህ ያደረጉትም አውቆ ሊሆን ይችላል። ማለት አውቆ ተመቶ አንተ እንድታመን በቃ አምነኸው ስራችሁ ውስጥ እንዲገባ ከእናንተ ጋር እንዲሰራ ከዛ በአዲስ መረጃ እንዲወጣ። ምክንያቱም አሁን እሱ ከዛ ከእናንተ ግሩፕ ከወጣ በኋላ መረጃ የሚያቀብላቸው ሰው ጠፋ። ያ ስለሆነ አውቆ ሊደበድቡት ይችላሉ። ምክንያቱም ይድናላ፣ ሐኪም ቤት ያሳክሙታል። ብር አላቸው አይደል? ወይ ይሄ ብቻ ለማድረግም ብዙ ሚሊዮን ተከፍሎት ይሆናል አይደል? ብዙ ሚሊዮን ተከፍሎት ይሆናል። አበበ እዛ ቤት ለመግባት አይደለም እንዴ ሊያን ለማስገባት አይደል እንዴ 1.5 ሚሊዮን ብር የተከፈለው። አሁንም ቢሆን ይሄ ልጅ እኔ እንደዛ ያደርጋል የሚል ጥርጣሬ ስላለኝ በደንብ መጠንቀቅ አለባችሁ። ጀርባውን ማጥናት አለባችሁ። እኔ ባለፈው ወንዱም አላመንኩትም ነበር። ለምን ወንጀል የሰሩ ሰዎች መቼም የሚመለሱ አይመስለኝም። ብሩ ይጣፍጣቸዋል። ከሊያ በአካል ተገናኝቶ ከሰሩ ከሊያ ጋር አንድ ላይ ሆኖ ከሰሩ ይሄ ሰውየው ማመን ማለት በጣም ከባድ ነው። ስለዚህ ልዑል አደራህን ራስህን ጠብቅ። ዛሬ መጥቶ በአቤል ላይ ያ ሁሉ ወንጀል ሰርቶ አቤልን እወደዋለሁ፣ አቤልን በድያለሁ፣ ይሄ እንዳታምኑት። ይሄ አውቆ እናንተ ለመሸወድ የእናንተ ልብ ለማብላት ነው ያሴሩ ሴራ ሊሆን ይችላል። ምክንያቱም እነሱ ስራቸው ከባድ ነው። በጣም ከባድ ሰዎች ናቸው። የሚጨበጡ ሰዎች አይደሉም። የሰው ህይወት የሚያሳዝናቸው ሰዎች አይደሉም። ባይሆንማ ራሄል በዛ ልክ አያደርጓትም ነበር። በዛ ልክ እንድትሞት አያደርጓትም ነበር። ከአቤል ጋር ምንም አይነት ግንኙነት የለባቸውም። ምንም አይነት የግል ጸብ የለባቸውም። ግን ሆነ ብሎ ያደረጉት ነገር አይደለም። አሁንም ይሄ ሰውየው ብር ለመቀበል ሆነ ብሎ ያደረገው ነገር ይሆናል። ስለዚህ ራሳችሁ ጠብቁ። አሁንም ሰላያችሁ ሆኖ ብዙ መረጃ እንዳያወጣ ጭራሽ የእናንተ ስራ ማስጠጋት የለባችሁ። ጭራሽ ምንም ነገር ስራው አልወደድኩትም። ምንም ነገሩ አወራሩ ምንም ያማረኝ አይደለም። በእርግጥ መደብደቡ እኔ ደስ ብሎኛል። ምክንያቱም የእጁ ነው ያገኘው። ገና ከዚህም በላይ ያንሰዋል። ይሄ ያንሰዋል፣ ለሱ ያንሰዋል። ለምን እናንተ ለማጣላት ሰውን ለመበዘብ አበበ ላይ ሆነ ብሎ መድኃኒትን መስጠት። ያው ምስኪን ለቤተሰቦቿ ሆስፒታል የምትሰራ ልጅ
እስር ቤት እንድትወረው ነው ያደርጓት። ለምን? የወንጀሎች ተባባሪ ሆናለች። የወንጀሎች በስራው የወንጀሎች ተባባሪ ሆናለች። ወንጀለኛ ነው፣ ሰውን ያጠፋ ሰው ነው ከፍታ እንትን ያለችው። በዛ ላይ ደግሞ ሐኪሙ ደብድቦት ነው የወጣው። እና ለማንኛውም እነዚህ ሰዎችን ማመን እኔ በጣም ከባድ የሆነብኝ ነው የመጣው። ዛሬ ስለወደቀ ስለመቱት ላይሆንም ይችላል፣ ይሆንም ይችላል። እሱና ፈጣሪ ነው የሚያውቁት። እኛ ግለተኛ ሰዎች ነን። ለማንኛውም እናንተ ራሳችሁን ጠብቃችሁ ብሰሩ ባይ ነኝ። ብዙም አትመኑት፣ ብዙም አትቅረቡት። በዛ ባንተ ሰዎች ሆኖ አበበን ቁጭ ብሎ መድኃኒት የሰጠ ሰውዬው እናንተንን ሌላ ነገር ማድረግ አያቅተውም። ገና ዛሬ አፉ ሞልቶ አበበን ምስኪን ሰው ነው፣ ምንም አያቅም፣ ጅል ነው ምናምን። ኧረ ጅል ስለሆነ ነው እንዴ በአቤል ላይ ይሄን ያህል ጉድ የሰራበት፣ ይሄን ያህል ወንጀል የሰራበት? ጅል ስለሆነ ነው? ብልጥ ስለሆነ ነው እንጂ ብር ስላታለለው ነው እንጂ። በእርግጥ በሰው ላይ ወንጀል መስራት ብልጥነት አይደለም። ሰው በላቡ አምጥቶ ነው ብልጥ ሲሆን ነው እንጂ በሰው ላብ፣ ለዛውን ብሩ ኬት እንደመጣ ሳታቆት፣ ኬት የማን ላብ እንደሆነ ሳታቆት መስራት ብልጥነት እንዳይመስላችሁ። ግን አበበን ሞኝ አይደለም። በጣም የሚጎዳውና የሚጠቅመው ጠንቅቆ ያውቃል። በጣም አታላይ ሰው ነው። አታላይ ማያቅ የመሰለ ሰውን ከውስጥ የሚጎዳ ሰው ነው እንጂ ሞኝ ስለሆነ አይደለም። ለነገሩ አንተ በል ሁሉ ነገር እንደዛ ብላቸው እንደ ያምኑህ እንደዛ አድርግ ብሎ ተልከው ነው። ዛሬም ተልከው ነው የመጣኸው። ዛሬም ተልኮ አለ። ማንም ሊያምነህ አይችልም። እኔ መቼም ላምነህ አልችልም። ምክንያቱም አንተ ስራህን በሙሉ ሁሌ አደጋ ስለሆነ እንዳትታመን ያደረገ ስለሆነ ስለ ካትካቸው ካዲ ስለሆንክ እና ልውዳችን ለማንኛው በርታ። አንተ ጀግና ነህ። እያንዳንዱ እጅህን ውስጥ ይገባሉ። ሙሽ አንተ ለመንካት ሳይሆን እያንዳንዱ እጅህን ስር ይገባሉ። አበበን በቅርብ በእጅህ ውስጥ ይገባል። አንተም ሆነ አቤልን ቅርብ ሆናችሁ የምታወሩበት ጊዜ ቅርብ ይሆን። አቤል አሁን ነው ይቅርታን የሚጠይቅህ። ምክንያቱም ዶክሜንት ይሰጥህ አላየሁም እነሱ በል ያሉኝ ነው ብሎ ነው የተናገረው። አስቡት። ስለዚህ አቤል አሁን ለሉልን ይቅርታን መጠየቅ አለበት። ምክንያቱም ምንም ባላየው ነገር ነው አቤል በሉል ላይ የጮኸው። ለማንኛውም ሁላችሁም እወዳችኋለሁ። የአቤልና የሉል ነገር ታርቀው ደስተኛ ሆኖ አሁን አንድ ላይ ይሰራሉ። ግን ቢሆኑ በቃ ታርቀው እንደመጀመሪያ ሊሆኑ ምን ፈልገው። ይሄም ከሃዲ ስለተያዘ በዚህ ልክ ስላየ ነው እኔ በጣም ደስ ብሎኛል። እናንተም ደስ ያላችሁ በሙሉ ላይክ አድርጉ፣ ሰብስክራይብ አድርጉ። ሁሉም የእጁ ማግኘት አለበት እንደዚህ ሰውዬው። ሁላችሁም እወዳችኋለሁ። ሰላማችሁን ይብዛልኝ። አገራችን አላህ ሰላም ያርግልን። አቤል ነጻ የሚሆንበት ጊዜ ቅርብ ያርግልን። ዛሬ ልዑል ነጻ ስለሆነ አቤል ነጻ የሚሆንበት ጊዜ ቅርብ ያርግልን እላችኋለሁ። ሁላችሁ እወዳችኋለሁ። ቪዲዮን እስከ መጨረሻ እዩት። ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ምሽት። ባይ ባይ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።